አይነት ሰው ነሽ አንቺ ግን? ምን አደረኩሽ? ምን አንቺ ልጁን እንዴት ነው ታውቂዋለሽ እንዴ? ባላውቀው መጀመሪያ እኮ ያልኩሽን እንኳን አልሰማሽኝም። ምኑን ያገኘሁት መንገድ ላይ ነው አላውቀውም። ከዛ ምን ሆነክ ነው ስለው ሆዱን አሞታል እንደዚህ ብሎ ቁጭ ሲል ምን ሆነክ ነው ስለው ታለው ብር ይስጡኝና ሴትዮዋ እንዳታይኝ በዛ ተከትዮት ከሄድኩ ታይኛለች። ስለዚህ በጀርባ ተቀበሉኛለች። ገባችና በጀርባ ስትይ ሰውዬ የለም 300 ብሩን ይዞ ቤት ለእግዚአብሔር ነው። ምንድነው ችግር? ያዝዛ ባለዬ ነሽ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ነን እኛ እግዚአብሔር ይመስገን። ዛሬ እንግዲህ በአባም ትምህርት ቤት ነው እና አዴ እመጣለሁ ብሎኛል። ስለዚህ አዴ ሲመጣ ምን ማድረግ ነው ያለብኝ ብዬ አሰብኩኝ። የሆነ ፕራንክ ማየን ባረጋት ብዬ አሰብኩኝና ምንድነው ያሰብኩትኝ? አሁንም ማየ የሆነ ሰው ተቸገረ ምናምን ካልጋቸዋት በጣም ታዝናለች፣ በጣም ትጨነቃለች። ከዛ ደግሞ እኔ አሁን ሰው በዛሬ ዘመን ታውቃላችሁ ሰው እንዴት ለማመን ምናምን እንደሚከብድ ታውቃላችሁ አይደል? ስለዚህ ውጭ ላይ ይሆንላታለሁ። እሷ ደግሞ የምታሳዩን ሪያክሽን አብረን እናያለን ማለት ነው። እስከ መጨረሻው ተከታተሉን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ያው አዴም እየመጣ ነው። ቴንክ ዩ ሰብስክራይብ አድርጉ። አዴ እንዴት ነህ? ደህና ነህ? ያሰብኩት ዛሬ በቃ ያበደ ፕራንክ ነው። እማዬን ላደርጋት ያሰብኩት እማዬና ምንድነው ደግሞ ማስክ ጃኬት ማስክ ለምን እንዳያስኩት እንግዲህ ማስኩን እዚህ ነው የገዛሁት። አይ አይደለም አልያዘኝም። አይዞህ እንዳትፈራ። ሰላም ጉንፋን ትፈራለህ? አይ ሳይሆን ማለት በቃ ከያዘሽ ሊስታሪው ታረዩ አይደለም። ምን እንደሆነ ታውቃለህ? ዛሬ እማዬ ያለች ቤትና ሰሞኑን ጉንፋን ይዟታል ምናምን አላልኩም? ከቤት ነች ያለችውና ፕራንክ ላደርጋት ፈለኩ። ፕራንክ ካረኳት ስለቆየው ምንም የምትባነን አይመስለኝም። አረገን ይደብራል። ትናንትና ስጦታ ሰጥተሽ ዛሬ ፕራንክ ምንም ማድረግ አይችልም። እኔ ነኝ የማደርገው፣ አንተ ነው የምታደርጋትና ምን መስለ የምናደርገው ይልክ ላይክ አሁን እንደተቸገረ ሰው አሁን በዚህ ሰዓት ታቀልካለ ብዙ ሰው ይቸገራል ስራ በማጣት ምናምንና ትንሽ ከባድ ጊዜ አይደል? ስለዚህ በቃ ታዘብ በቃ ወጣቱ ስራ የለው ምናምን እያልሽ ሁሌ ስለምታዘን ዝም ብሎ በቃ ወጣት ነው በቃ ሳዘነኝ ቢያንስ ምሳና ብላው ብዬ ነው ያመጣሁት ምናምን መንገድ ላይ ምናምን ስራ ፈልጎ ሲዞር አግኝቼው ነው የሆነ ነገር ላታለሁ። ገኒ ከቤት ተባረርሽ እኔ የለሁበትም ቤተሰብ። ስለዚህ ምሳ እንዲበላ ነው ያመጣሁት ምናምን ላታለሁ። ከዛ ውጭ ላይ ይቀመጥ ምክንያቱም እንዴ የሆነ ነገር ሲይዞብን ቢሄድ ምናምን ነው የምላትና እሷ የምታሳየውን ሪአክሽን ማየት ፈልጌ ነው። እስከመጨረሻ ያው ታውቃለህ በእነሱ ዘመን ማመን ጥግ ድረስ ነው እንዴ በጣም ስቲል ነው። እማዬ ደግሞ አልተቀየረችም። በቃ ሰው ታምናለች። ሰው ከሆነ ከመጣ ይቀመጥ። አንዴ ምን እንዳደረጋት ታውቃላችሁ? እዚህኛው ግቢ እንኖር ነበር እና የሆነ ሰውዬ መንገድ ላይ ያገኘችው እና ዘይት ከጅቡቲ አምጥቼ ማዘር ደህና ነዎት ምናምን ሲላት ሰላም አለችው። ደህና ነህ ወይ ምናምን አለችው። ከዛ ማዘር ከጅቡቲ እኮ ዘይት አምጥቼ ከዛ ይሄ 5 ሊትር ዘይት ነው ያዘው እና ያኔ ስንት ነበር መሰለህ? 300 ብር 350 ነበር። ከዛ ምን አለ በድሮ ጊዜ በ150 ብር ሸጠው አምጥቼው ከጅቡቲ ሴትዮዋ ቀጥራ ይጠፋችብኝ እና እርሶ ደግሞ እናትም ስለሆኑ ስለማቆትም ይጠቀሙ ብዬ ነው እና እንኩ ዘይቷን በዚያ ያቀበሉታለሁ ብር ይስጡኝና ሴትዮዋ እንዳታይኝ በዛ ተከትዮት ከሄድኩ ታይኛለች። ስለዚህ በጀርባ ተቀበሉኛለች። ገባችና በጀርባ ስትይ ሰውዬ የለም 300 ብሩን ይዞ እና እዚህ ማስ በጣም ሰው ታምናለች። ስለዚህ እስኪ ያለውን ነገር እናያለን ማለት ነው። እሺ እኔ ምንድነው የማደርገው? ታረጋይ ይሄን ሹራብ ታረጋለህ። እሺ ብዙ አትባን ነው ጥቁርም ስለሆነ ያለቻት መልክት ይቺ ብቻ ነው። ይቺን ለመከለል እንደምንም ሞከር ግን አታቆምሶ ተርግጠኝ አታስተውለው። ከዛ ማስክ ታረጋለህ። ከዛ እንደተሸገረ ሰው አክት ታረጋለህ ማለት ነው። በር ላይ እዚህ ሆናለሁ ምናምን ትላታለህ። በቃ ድምጽን በጣም ቀይርሽ እንዳታውቅ። ድምጽ እንኳን አይቀየርም ግን በቃ ወይ ዝም ትላለህ። እኔ እንትን አደርጋለሁ። ይሄ ጃኬት በጣም ሙቀቱ ይሄማ ጭራሽ አያምኑኝም እኮ ዋጣፉ። ከዛ እቺን ማክስዋን ታደርጋለህ። የኔ ስራ አይደለም ጋይስ። በኢየሱስ ማደሪያ ሜዶ ማለባን ይዘሽ ምግብ ነው ተቀየረ አይደል? ኢሚዲየትሊ ተቀየረ አይደል? እየሰማች ነው። እስኪ ቆይ ልክ ይሄ ነገር ነው ያሰ ሌላ ሰው በእውነት ሌላ ሰው ማዘር ይደነግጣሉ። አላደነገጠም እንዴ? እርግጠኛ ነሽ? ማርያምን ተቸግሮ ነው ምናምን ላታል። በጃኬቱን ቀስ አድርገሽ የሆነ ቦታ አስገቢው ነው። አዎ ጃኬቱን እዚህ ጎረቤት ሰጣችሁ። እሺ በቃ እንሂድ ጋይስ ተከታተሉ። እኔ ግን እየፈራው ነው። ገኒ ማዘሯ እንድትማር ፈልጋለሁ ብላለች። እንግዲህ በእንደዚህ ከበድ ባይሆን ግን ከባድ ነገር ባይሆን ደስ ይለኛል። ከባድ እኮ አይደለም በጣም ቀላል ነው። ግን የምታሳየው ሪአክሽን ነው ማለት ጀስት የሰው ማመኗን ጥግ ምናምን ስለማውቀው ጀስት እስኪ ምን እንደምትል ለማወቅ ፈልጌ ነው።
ምንም አታስታውቅም። አረጋኝ እውነት አታስታውቅም ማለት አይ እንዳይደነግጡ ነው። አንገትን ደፋ ነገር ምናምን ታደርጋለሽ። አረዝ ይሆናል ምናምን ትላለህ። ብቻ ግን ድምፅህን ለመቀየር ነው። እዚህ ቤት አቤት የት ልትሄጂ ነው? ማን ና ቁጭ በል እዚህ ጋር ግባ። እዚህ ጋር ቁጭ በል። አንድ ልጅ ነው በእናትሽ አስካለ ሆኖ ምግብ ካለ በእናትሽ ተቸግሮ እንዳይገባ እንዴ ባታውቂው እስኪ ግባ እንጂ ና ግባ ልጄ ና ግባ እንዴ ኧረ ይዞ ሄድን ና ግባ እናቴ ና ግባ ግባ ልጄ ታውቂዋለሽ እንዴ የሰው ልጅ አይደል እንዴ ና ግባ ኧረ ና ግባ ልጄ ና ምን አይነት ሰው ናት እቺ? የሰው ልጅ አይደል እሱስ ምግብ በልቶ ይሄድ ብዬሽ እኮ ነው። ምግብ ታዲያ ቤት ሆኖ ቢበላ እሱ እኮ እዛ ጋር ወንበር እንሰጥሃለን። ኧረ ተይው ቁጭ በል ዝም በል። ምን አይነት ሰው ነሽ አንቺ ግን? ምን አደረኩሽ? ምን አንቺ ልጁን እንዴት ነው ታውቂዋለሽ እንዴ? ባላውቀውስ መጀመሪያ እኮ ያልኩሽን እንኳን አልሰማሽኝም። ምኑን ያገኘሁት መንገድ ላይ ነው አላውቀውም። እኮ ባታውቂው ከዛ ምን ሆነክ ነው ስለው ሆዱን አሞታል እንደዚህ ብሎ ቁጭ ሲል ምን ሆነክ ነው ስለው ከዛ እንትን አለኝ እርቦት ነው በቃ መናገር አልፈልግም። መናገር አቅቶታል። በበላው ምን እርቦት አይደል? በሉ እንጀራ ስጡ። ለምንድን ነው እንደዚህ የምትሰሪው አንቺ? እቤት ቢገባይስ ቤት ለእግዚአብሔር ነው። ምንድን ነው ችግርሽ? የዛ ባለጌ ነሽ በቃ ስድ ነሽ። ምን የሰው ልጅ አይደል እንደሱ? የሰው ልጅማ የሰው ልጅ ነው፣ ግን እኔ ስለማላውቀው ነው። በዛሬ ዘመን ሰው አስቸጋሪው ምን አስቸጋሪ ነው? ልጅ ምን ይሰራ ነው? ምን ያደርጋል? በልቶ ለማይል ምን አደረገ? እና እንደ እንትን ውጭ ትሰጫለሽ እንደ ውሻ። ምን ነው ልጄ? አሞና አይ መናገር አይፈልግም። ያሳዝናል። አይዞህ እናት በእንጭለት ሆኖ ከክፍለ ሀገር ነው የመጣሁት ምናምን አለ። የእኔ ጌታ ዘመድ የለህም እዚህ? አዎ የለኝም። የእኔ ጌታ አይ ጉድ አምጪለት እንጂ ምን እንደው አይ ይሄ ማለት ጊዜ ተራገመ ጊዜ እስቲ ብላ ጊዜ ውሃ አንጭለት ወይ ተወሰነ። ይሄን አልበላም። ምንድን ነው የምበላው? ሽሮ አልበላም። ዝም በይ። የዛሬ እኮ እኔ ቤቶች በርገር ምናምን ነው የሚበሉት። የምን በርገር ማለት ሽሮም እዛ በላ ነበረ እኮ እስከምትሰራ እኮ ነው እስከምትሰራ ብላና እኔ እኮ እርቦ መስሎኝ ነው። ስጋ መስሎ ነው እንዴ? አዎ በስመ አብ ወወልድ ወመንፈስ ቅዱስ የተጎዳህ መስሎኝ ነው እንጂ ሽሮማ ካጠላ በቃ ሽሮ አልበላም። ሽሮ አትበላም? ምን ዘመናዊ ነው? ስጋ ይልሻል። ምን አይነት ሰው ነው ባካችሁ? የዛሬ ንቢት እኮ እንደዚህ ናቸው። ተይው እንዴ በቃ ለምን በርገር ነው እኮ የሚበሉት? በርገር ፒዛ ምናምን። አሃ ታዲያ በርገር አለበት። አንቺ ሽሮ ይቀርባል እንዴ ሰው ፊት? እና ታዲያ ሌላ ምን ይቅርብ? ምንድን ነው የሚቀርበው ሌላ? ያለንን እኮ ነው የምናቀርበው። እና በበርገር ከማረው ታዲያ እዚህ ምን አስቀመጠ? ለዚህ ነው ይዘሽኝ የመጣሽው? አይ በርገር እኮ አይደለም ያለው። አንቺ ደግሞ ዝም በይ እንግዲህ። ምስር ምናምን ምስርም አልፈልግም። እና ጥብስ ምን ይሞላለን ነው ባካችሁ? አንተ ምን ችግር አለው እንዴ? በዛሬ ዘመን ሽሮ ማን ይበላል እንዴ? ባይኖርሽም እኮ ቤትሽ የሆነች ነገር ገዝተሽ ትበያለሽ እንዴ? ያለንን እንጂ ታዲያ ደግሞ ጥብስ ይችላል እንጂ ደግሞ ሽሮ እያንከረፈፈች ይዛት ያጋረገ እንዴ? ያለንን ነው የምንሰጠው፣ የሌለንን ታይት እናንተ እንዴ? በሉ ደህና ዋሉ። ደህና ዋሉ ማለት ኧረ ቆይ እኔ ገዝቼ እጠብስልሃለሁ። ና ቁጭ በል ይሻላል። ና እስካለ በቃ ገዝተሽ ነይ። ይሻላል። ሂጂ ገዝተሽ ነይ። እዛ እስከ ቤት እኔ ያለኝን ነው። ይሄ የሰው ልጅ ነው። ለምን ያናድድሻል? በርገር ይበላል ሳለው ነው የሚሰጠው እና ደግሞ በርገር አንቺ ለእንግዳ ዝም በይ ልዛ እንዴ ደግሞ ከውጭ ላይ ይቀመጥ ያልኩሽ ለዛ ነው። ቤት ይግባ ብለሽ እንደዛ በቃ እኔ ገዝቼ ይዤ እመጣለሁ። አንቺ ትገዢዋለሽ፣ አንቺ ትሰሪዋለሽ። እሺ ያለህ እንዴ
እማዬ ይቅር በልኝ። ወደ ሱቅ እንዳትሄጂ እየጠራኋት ነው። የእኔ ስራ አይደለም እማዬ ይቅር በልኝ። ገኒ ነች ቤተሰቦች ምን ተሰማሽ? በጣም ነው የገረመኝ። ሽሮ አልበላም የሚልኝ ሽሮ ካልበላ ቤት ሄደ ይዛው እንዴ መጀመሪያማ አሳዘኑኝ። አፈር ልብላ ይግባ ምናምን ነገር እሷ ሽሮ አልበላም ብትል ባትል ይደርም ትላለች፣ ይደርም ይክራምም ትላለች። ችግር የለባትም። የእኔ ስራ አይደለም። እኔ እኮ ጃኬት የሚያውቁት ነው መስሎ እሷ ደገል ገኒ ነች እማዬ ይቅር በልኝ ቤተሰቦች። ኧረ የለም ችግር የለም። ግን እንደው በየት መጣላችሁ ደግሞ? የገኒ ስራ ነው እማዬ። አንድ ቀን እንዲተባበሩኝ ብድሬን እመልሳለሁ። ግን እማዬ አንድ ቀን እንዲተባበሩኝ ገኒን ብድር መልሳለሁ። እሺ ልጄ እሺ። እንዴት ተኩሰና ወጣች እኮ እና እውነት በርገር አማረኝ ሲል ታዲያ ያገኘውን ይበላል እንጂ ድሮ ቀረ እኮ። አሁን ውጭ እኮ በርገር ምናምን ይፈልጋል። ኧረ በቃሽ። የእውነት ለመናገር ግን በዚህ አጋጣሚ ግን የእውነት ለመናገር አንድ ብር ከሰጠሻቸው መንገድ ላይ ይናደዳሉ። 5 ብር ምናምን ከሰጠሽ ሳደውሻን 1 ብር ምናምን 5 ብር ቀርቷል። ገብርኤል የእውነት ስለዚህ 10 ብር ከሌለሽ ለእኔ ቢጤ ለመስጠት እንዳታስቢ። ከ10 ብር በታች እማዬ ይቅር ይበሉኝ። ኧረ ይቅር ብያቸዋለሁ። ግን አንቺ ግን ብዙ ያስለፈልፋል ነበር። አልቻልኩም እኔ እራሱ በመሀል የእኔ አባባል ነው ያሳቅሽ። ማለት እሷ የምትለውን አሰብኩት የሞትኩት። እንግዲህ ይቅር ብያቸዋለሁ። ምን ይደረግ። እሺ ሰላም ባያቸው የዩቲዩብ ቻናላችን ቤተሰቦች ናችሁ? ደህና ሰነበታችሁ? እንዴት ናችሁ? እንደ ማሩባን ሀገሩ ደህና ሰነበታችሁ ቢባል ምን ችግር አለ? ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ በያቸው። ይኸው መጣጣን እንግዲህ 50 ሺህ አስገቡን በያቸው። 25 ሺህ ልንገባ ነው። ኧረ 50 ሺህ አስገቡን እንጂ እንደ በዚህ በትንሿ እንገባለን። ነገራችን ላይ ገኒ አሁን የፕራንክ ሱሴን እየመለስሽው ነው ከዚህ በኋላ ችኝ። አዎ አይ ነው ምላሹ በጣም የከፋ እንደሚሆን እንግዲህ እና ቤተሰቦች የምር በቃ በገኒ ነው ይሄ ነገር። በገኒ ግን አልቻልንም። በቃ እሱም እኔም ሳቃችን መጣ እንጂ በጣም ነበር ይሳቅ የነበረው እና እኔስ ማርያም በቃ አልቻልኩም። ማርያም በቃ ሳቄ ሊያመልጠኝ እያለ በማለት እየሳኩም ነበር። እና ዘና ፈታ እንዳላችሁ ተስፋ እናደርጋለን። እንግዲህ እንደዚህ በመሰሉ ቪዲዮዎች ጠብቁን። በጣም አሪፍ ቪዲዮዎችን እንሰራላችኋለን። ተመልሰናል። ላይክ ሰብስክራይብ አድርጉ። እንወዳችኋለን። ይመቻችሁ።